እኔ ትርሲት ክፍል እየተኛው ብትመጣ መቼም ከትርሲት ጋር አብራችሁ ትተኛላችሁ እንዳትይ። አይዞሽ፣ እሱን እንኳን አንቺ መቼም ብትፈልጊውም አይሆንም። እሷ እስከምትመጣ ድረስ አንድ መፍትሄ እንፈልጋለን። አሁን ልጅቷ ደክሟታል፣ ሰርታ ስተኛበት። አይ አልፈልግም፣ ክፍሌን አለቅም። ጤነኛ ነሽ? እንደምን ባደርግሽ ነው የሚሻለኝ? ቆይ ምን አደረግኩኝ? በሀሳብሽ ስለተስማማው ነው ወይስ እቺን ሰራተኛ እዚህ የሚያክል ክፍል ውስጥ ልታስተኛ ትፈልገሽ ነው? እንደዛማ እንዳልሆነ ልቦናሽ ያውቀዋል። ለማንኛውም የሰላም ያድርግልሽ። አንተ እኮ የኔ ጀግና ነህ። ምን አደረግኩና? ከዚህ በሬ አራጁን ቁሞ ይጠብቃል እንዲሉ ግርማ ዛሬ ጆኒን ግንባሩን እየሳመ የኔ ጀግና የኔ አኩሪ እያለውም ይገኛል። እያሞጋገሰውን በነበረበት ቅጽበት ግን እንዲህ የሚል ቃል ወርውሮለታል። ለዝናሽ ግን እኔና ኪሩቤል አግቼበት የነበረውን ቦታ ማን እንደነገራት ታውቃለህ አለው። ይህን ጊዜ ነበር ጆኒ አንገቱን ደፍቶ ቅልስለስ ማለት የጀመረው። የሰራውን ስራ ያውቃልና። ታዲያ ድንገት ግርማ መጠርጠሩ አልቀረምና አንተ አይደለህም መቼም አለው። አይ ለእኔ እኮ አደጋ እንደሚጥልብኝ ታውቃለህ፣ ስለዚህ ይህን ነገር እንዴት አደርጋለሁም እያለው ይገኛል። ሰላም ቤተሰብ እንዴት አላችሁ? ለቻናል አዲስ ሆናችሁ ላይክ በማድረግ ቪዲዮውን ጀምሩ። ትርሲት ድራማን ክፍል 21 ይዤላችሁ ቀርብ ያለው ተከታተሉን። እንግዲህ ባለፈው ክፍል እንደምታስታውሱትኝ ትርሲት ክፍል ውስጥ መክሊት እንድትተኛ ላምሮት እየተጠየቀች ነበር። ታዲያ ላምሮትም እዛ ክፍል አልተኛም ብላ አሻፈረኝ ብላለች። እስከ ዛሬ ግን ከዛ ክፍል መተኛት እንደምትፈልግና ትርሲትን ማውጣትም እንደምትፈልግ ሁላችንም እናውቃለን። ታዲያ ዛሬ የምን አሻፈረኝ እንዳስባላት ግራ የሚያጋባ ነው። ነገር ግን ደግሞ እናትየዋ ወይዘሮ ዝናሽ በቃ ይበቃሻል በሚል ልጅቷን እዛ ክፍል ለማስተኛት ውሳኔዋን አጽድቃለች። ታዲያ ትርሲት ክፍል ትተኛለች ብላ የሰጋችው አሁንም ደግሞ ተመልሳ እኔ እዛ ተኛለሁ ማለቷን ቀጥላለች። ነገር ግን ጠዋት በማለዳ ወይዘሮ ዝናሽ ከቤት ስትወጣ ኪሩቤል ወደ ቤት አምርቶ ነበር። እቤትም ሲመጣ እንደዚህ ብሏት ነበረ። ጥንቃቄ ማድረግ ሳይኖርብን አይቀርም። ለማንኛውም ትርሲትዬ እንዴት ናት ይላታል። ትርሲትዬ በጣም ደህና ነች፣ ከ2 ሳምንት በኋላ ሰርጀሪ እንደምታደርግ ነግራኛለች ስትለው ኪሩቤል በቃ ልትድንልኝ ነው ማለት ነው ብሎ ልቡ በፈገግታ ተሞላ። ወይዘሮ ዝናሽም እንደዚሁ ደስ ብሏት አዎ እንግዲህ ትመለስልናለች እንኳን ደስ አለ ካለችው ኪሩቤልም በጣም አመሰግናለሁ በጣም ደስ ብሎኛል ብሎ ልቡ ጮቤ እየረገጠች እቤት ውስጥ ቁጭ አለ። ታዲያ ወጣ ብዬ የሆነ ቦታ ደርሼ ልምጣ ብላ ወይዘሮ ዝናሽ ከቤት ትወጣለች። ታዲያ ስትወጣም መክሊትን እንዳታስከፋትና እንዳታሳዝናት አደራሽን ተብላ ላምሮትን ማስጠንቀቂያ ተሰጥቷት ነበር። ላምሮት ግን ከቤት መውጣትና ዛሬ ደግሞ ስለ አባቷ ማጣራት እንፈልጋለች። ታዲያ እሷ ድንገት እግሯ ከቤት ወጣ እንዳለ ኪሩቤል ወደ ቤት አምርቶ ነበር። እቤት ሲመጣም መክሊትን እያወራትኝ ነበር። እንዴት ነው ለመድሽውም? እስኪ ነይ ቁጭ በይና አውሪኝ ብሏታል። እሺ ብላ ቁጭ ብላ አጠገቡ ሆና የሆነውን ሁኔታውን የልጅቷን ባህሪ እንደማትለምደው ግራ ተጋብታ እንደሆነ ትነግረዋለች። ታዲያ ኪሩቤልም አንድ ደስ የማይል ዜና ይነግራታል። ዛሬ እንግዲህ ይቺ ያየሻት ልጅ ከአባቷ እኩል የተማረች ክፋትን ነች። ስለዚህ አባቷ ደግሞ ዛሬ ይመጣል። አባቷ ሲመጣ እትዬም አታውቅም። እንግዲህ አንቺ ብቻ ነሽ የሰማሽው። ታዲያ ዱብዳ እንዳይሆንብሽ ብዬ ነው የነገርኩሽ። የስነ ልቦና ችግርም እንዳይፈጥርብሽ ቀድመሽ ዝግጁ እንድትሆኝ ነው ይላታል። መክሊትም እንዲህ ትለዋለች። ምን እንግዲህ ከዚህ በኋላ ወድጄ የገባሁበትን ነገር የምን የስነ ልቦና ምክር ያስፈልገዋል ብለህ ነው? የሚመጣውን ከመቀበል ውጭ ምን አማራጭ አለኝ አለችው። ህይወት ያጨለመችባት ዙሪያውን ተስፋዋንም ጨለማ አድርጋ እያስገፋቻት ያለችው አለም ዛሬ ላይ እናቷን በማጣቷ ምክንያት ከዚህ ቤት ሰራተኛ ሆና የተቀጠረችው መክሊት ግራ ተጋብታለች። ነገር ግን ደግሞ እስከዛው መታገስን መርጣ ሰራተኝነቱን እሺ አሜን በጎ ይሁንብኝ ብላ ተቀብላለች። እህቷ ትርሲት እስክትመለስ ድረስ ይሄ ነገር ከፊት ለፊቷ ተጋርጦ መከራዋን እንደሚያብላት ታውቃለች። ነገር ግን እያወቀች እስከገባችበት ድረስ ዋጥ አድርጋ ዝም እንደምትል ለኪሩቤል ነግረዋለች። ታዲያ እስኪ ምን አደረገች ላምሮት ይላታል። ላምሮትማ ምንም አላደረገችኝም፣ ግን ደግሞ ከትርሲት ክፍል ተኝ ስትባል እምቢ ብላለች። ብቻ ግን በዚህ ሁኔታዋ ከቀጠለች በጣም ታስፈራለች አለችው። አይዞሽ እንግዲህ በርችልኝ ብሎ እያበረታታት በነበረበት ቅጽበት ድንገት በሩ ይከፈታል። በሩ ሲከፈትም ብድግ ብላ ተነስታ ለማስመሰሏን ቀጠለችው። አዲስ እንግዳ እስከሆንክ ድረስ ምግብ ምን ላቀርብልህ አለችው። ላምሮት ግን እንደዚህ ማለቻት። አንቺ እዚህ ጋር ምን ትሰሪያለሽ? የመጣሽው ለቤት ነው እንጂ ለሱ ሰራተኛ አይደለም። ስለዚህ ሂጅ ከዚህ ትላታለች። መክሊትም ነገሩን እምቅ አድርጋ ይዛ ሄዳ ወደ ኩሽናዋ ትቆማለች። ታዲያ ኩሽናም ጋር ቁማ እንዲህ እያለች
ልባ በሀዘን ተሰብሮ እናቴ አየሽልኝ አይደል መጥቼ የገባሁበት ቤት ያ ስትፈሪው የነበረው ቤት መጥቼ ገብቼ እንግዲህ የስቃይን ጉዞ ሀብዬ ጀምሬልሻለሁ። አንቺ ጥለሽኝ ከሄድሽ በኋላ ህይወት በጣም ጠፍቶ ግራ ተጋብቻለሁ እያለች ከራሷ ጋር ማውራቷን ጀመረች። ኪሩቤልም ይኸውልሽ ላምሮት ነይ ከታች እፈልግሻለሁ ብሎ ወደ ታች ወደ ደረጃ ይዟት ሄዶ ለእናትሽ ብታስቢላት ምን አለበት? እናትሽ እኮ ይች ልጅ ያመጣቻት መቼም እስከዛሬ ታውቂያለሽ ትርሲት ነበረች የምትሰራው። ትርሲት ከሄደች በኋላ ደግሞ እናትሽ ናት እየሰራችው ያለችው። ስለዚህ እባክሽን ለእናትሽ ስትይ ይችን ልጅ ከፍ ዝቅ ማድረግሽን አቁመሽ ለምንም ብለሽ ትንሽ ታገሽ ይላታል። ይህን ጊዜ ላምሮት ለእኛ አስበህ ነው ወይንስ ልጅቷ ጋር የሆነ ግንኙነት አለ አለችው። በዚህ ሰዓት ነበር ኪሩቤል እኔ ከልጅቷ ጋር ምንም አይነት ግንኙነት የለኝም፣ ስለዚህ ለራስሽ ብዬ ነው ደግሞም ለእናትሽ ብዬ ነው ይላታል። ሁልጊዜም ቢሆን ከመልካም ይልቅ ክፋት የሚቀድማት ላምሮት አሁንም በክፋት ተርጉማበታለች። ታዲያ ኪሩቤልን ማስጠንቀቂያ የሚመስል ነገርም ነግሯታል። ነገር ግን እሷ ልትሰማው ፈቃደኛ አይደለችም። አያገባህም የሚል ምላሽ ነበር የሰጠችው። ኪሩቤልን እዚህ ጋር ምን ነው እዚህ ጋር ተቀምጠክ የነበረው እያፈተፈትክልህ ወይስ ደግሞ የሆነ ሴራ እየጎነጎናችሁ ነበርን አለችው። ቀድሞ ሲያወሩት የነበሩትን ያውቃልና ኪሩቤል የሰማችው መስሎት ትንሽ ደንገጥ አለ። አረ እኔ ልጅቷን አላውቃትም፣ ብቻ ግን ለእናትሽ ስል ነው ብሎ ጥሏትም ይወጣል። ስለ ምክርህ አመሰግናለሁ ብላ በንዴት እየጦፈች ወደ ውስጥ ገባች። ወደ ውስጥ ገብታም እንደተለመደው መክሊትን ነው ያንገራገረቻት። ታዲያ መክሊትን የሆነ ነገር ተናግረሻል ወይም ደግሞ ስለኔ የሆነ ነገር ብለሻል አይደል ብላ አንገቷን ልታንቃት ሞከረች። ነገር ግን ወይዘሮ ዝናሽ ከሄደችበት ተመልሳ በር ላይ ቁማ ስትመለከታት አንገቷን ስታንቃት ነበር ያየቻት። እንደምንም ስሜቷን ተቆጣጥራ ዝም ብላ ተመለከተቻት። ለአምሮት ዘወር ስትልም እናቷን ታያለች። በድንጋጤም እየተርበተበተች ምንም እንዳላደረገ ሰው ወደ ታች ወርዳ ትሄዳለች። ወይዘሮ ዝናሽም ምን አደረገችሽ ብላ መክሊትን ብትጠይቃት መክሊት ለመኖር ስትል ያጣቻትን እናቷን ድጋሚ እንደማታገኛት ታውቃለችና የህይወት በሮች በሙሉ ተዘግተውባታልና ያላት አማራጭ ነገሩን አለባብሳ ማለፍ ነው። ታዲያ እንዲህም አለቻት፣ አይ ምንም አላደረገችኝም፣ እንደውም አንዳንድ ነገሮችን እያወራችኝ ነው ብላ በዝምታ ለማለፍ ፈለገች። ልመንሽ ከባለቤቱ ያወቀ ቡዳ ነው ይባላል ብላ ወይዘሮ ዝናሽም በቃ አምንሻለሁ ብላ ዝም አለቻት። ለአምሮት ግን አሁንም እያንገራገረቻት እንደሆነ መክሊት ልቧ ያውቃል። በሌላ በኩል ዝናሽ ጉዷን አልሰማችም። ግርማ ተፈቷል። ግርማ ተፈቶ ከጆኒ ጋር ነው ያለው። ታዲያ በሬ አራጁን ቁሞ ይጠብቃል እንዲሉ ግርማ ጆኒ ለምን እንዳስፈታው ሳያውቅ በጮቤ እየረገጠ ልቡ በደስታ እየዘለለ የኔ ጀግና እያለ እያሞካሸውና ግንባሩንም እየሳሙ ይገኛል። ታዲያ ጆኒ ግን የፈለገበትን ምክንያት ያውቃልና በል እስከዛው ድረስ ሳመኝ፣ እስከዛው ድረስ አሞጋግሰኝ፣ ከዛ በኋላ እኔ ስጨርስህ ያኔ ታያለህ የሚል ይመስላል በልቡ። በቃ እኔ መፈታቴን ማንም አያውቅም አይደለ አለው ግርማ። አዎ ማንም አያውቅም ከኔ ውጪ፣ ስለዚህ ይሄ ሰርፕራይዝ ነው። ነገር ግን ከዛ በፊት ዝናሽ እኔ ኪሩቤልን አስሬበት የነበረውን ቦታ እንዴት ልታውቅ ቻለች? ስለዚህን ማጣራት ይኖርብናል ይለዋል። ይህን ጊዜ ጆኒ ደንገጥ ብሎ ሊያውቅብኝ መሰለውና ግራ ተጋብቶ እኔ እንጃ ማን እንደነገራት አላውቅም፣ ለእኔም ግራ ተጋብቻለሁ ይለዋል። ታዲያ ግርማም ሁኔታው አላማረውምና አንተ ግን አይደለህም አይደል አለው። በፍጹም እኔ አይደለሁም ብሎ ጆኒ ማስመሰሉን ቀጠለ። ነገር ግን ጆኒ ግርማ ተፈቶ ከዛ ቤት ትልቅ ድርሻ እንዲሰጠውና ቦታ እንዲሰጠው ከዛም በኋላ ደግሞ ነገሮቹ ከተሳኩለት እሱ ራሱ በእጁ እንዲጨርሰው ስለፈለገ ነው ያስፈታው። ግርማ ግን ዛሬ ላይ አምኖታል። የልጄ ፍቅረኛ አኩርተኛል ብሎ ጀግናዬ እያለም ደጋግሞ ማሞጋግሱታል። ታዲያ አሁን ላይ ደግሞ ደስታቸውን ለማጣጣም ወደ ልጁ ፍቅረኛ ወደ ሆነችው ወደ ላምሮት ተደውሎላታል። ላምሮት አባቷ መፈታት ትጠብቀው ነበር። ታዲያ እየጠበቀችው በነበረችበት ቅጽበት ያ እወደዋለሁ አፈቅረዋለሁ የምትለው ነገር ግን እሱ ደግሞ ለሴራ የፈለጋት ሰው ጆኒ አባቷን አስፈትቶላታል። አሁን በእነሱ ቤት ውስጥ ትልቅ አመኔታን ያገኛል። ታዲያ የሚፈልገው ነገር ተሳካለት ማለት አይደለም። ከተሳካለት ደግሞ እዛ ቤት ሰተት ብሎ ይገባና ግርማን በእጁ ውስጥ አስገብቶ እንደፈለገ የማድረግ ስልጣን የጆኒ ይሆናል። እስከ ዛሬ ድረስ የኪሩቤል ነበር። ኪሩቤል በዛ ቤት አዛዥ፣ ፈላጭ፣ ቆራጭ ነበር። ትርሲት ከሀገር ስትወጣ ግን አሁን ያለበት ሁኔታ እጅግ በጣም ግራ የሚያጋባ ነው። ታዲያ ያንን ለመወጣት ብሎ አሁን ላይ እየታገለ ይገኛል። ጆኒ ይፋለመዋል ወይስ ደግሞ ማን ነው የሚለው እስኪ እናንተም ኮሜንታችሁ ላይ አስቀምጡልኝ። የዛ ቤት አባወራና ኃላፊ የሚሆነው ኪሩቤል ነው ወይስ ጆኒ ነው የሚለው የሁላችንም ጥያቄ ነው። ለአምሮት ልቧ በደስታ ጮቤ እየረገጠ ከቤት ወጥታ ልትሄድ ስትል ኪሩቤል በር ላይ ያገኛታል። ኪሩቤልም ማስጠንቀቂያ ይሰጣታል። ታዲያ ያንን ማስጠንቀቂያም እንዲህ ብላ ትለዋለች። እንደ ቀላል ነገር አየችውና ይኸውልህ አንተ ተጠንቀቅ፣ የወናደደው ሰው ብዙ ነገር ሊያደርግ ይችላልና አንተ ከምታስበው ላይ እንዳይሆንብህ ለራስህ አንተ ተጠንቀቅ ብለውም ገፍትራው ጥለው አልፋ ሄዳለች። እየሄደች ያለችው ወደ አባቷ ነው። ነገር ግን ለአባቷ የደገሰላትን ድግስ ደግሞ በፍጹም አታውቅም። በሬ ሳሩን አይተህ
ሳሩን አይቶ ገደሉን ሳያይ እንደሚባለው ሁሉ ለአምሮት እዛ ጋ ጆኒ የደገሰላት ድግስ ከኪሩቤል ድግስ ይበልጣል። ያንን ድግስ ግን እንዴት መቋቋም እንደምትችል የሚታወቅ አይደለም። ጆኒ አባቷን ሊያሳጣት አፋፍ ላይ ደርሷል። ኪሩቤል ግን ለራሷ ትስተካከላለች ብሎ ከእህቷ ጋር ሰላም እንድትፈጥር ለእናቷን መልካም ልጅ እንድትሆን ነበር እየመከራት ያለው። ነገር ግን ደግሞ እሷ ይህንን አልተረዳችም። እያደረገችው ያለው ድርጊት በፍጹም የማይታመንና ለእናት ልጁ እንደዚህ ማድረግ የማይጠበቅ ነው። ግን ደግሞ እናት ችላት ወልዳለችና ዝም ብላ ታግዛት እየኖረች ትገኛለች። እንግዲህ በቀጣይ ክፍሉ ምን እንደሚፈጠር አብረን የምናየው ይሆናል። ጆኒ ግርማን ምን ላይ ሊያደርሰው ይሆን? እውነት እንዳለውም አስፈትቶ ከቤት ውስጥ አስሮ አፍኖ እንደፈለገ ሊጫወትበት ይሆን? ወይንስ ደግሞ ፈቶ ወደ ልጆቹ ወደ ባለቤቱ ሂዶ እንደፈለገው የትናንትና ተንኮሉን ዛሬም እንዲያራምድ ይፈቅድለት ይሆን? ለአምሮትስ የነፈቀችውን አባቷን በተንኮሉ ሳይሆን አባት ብላ በተቀበለችው ድርጊቷ ዛሬም ደግሞ ከአባቷ ጋር ትገናኝ ይሆን? ወይንስ ምን ይፈጠር ይሆን የሚለውን አብረን የምናየው ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ኮሜንታችሁን ደግሞ አስፍሩልኝ፣ አየዋለሁ። የንወዶች ሰላማችሁ ይብዛል።